ሐሳብህ ይገባኛል ምን ማለት ነው በትክክል ተረድቼው ከሆነ ዘርዘር አድርገህ ታብራራልኝ ትችላለህን ስትሉ ነው ትሩት What's going on guys? This is Unique English. Let's see these phrases in English. ሐሳብህ ይገባኛል ስትሉ ይገባኛል እና መሰል ነገሮችን ዴሊ ፕራክቲካሊ በተግባር መሬት ላይ የምትጠቀሟቸው ነገሮች ነው ዛሬ ማስተምራችሁ እሺ ሐሳብ ይገባኛል ግን ብለስቲ ንገረኝ በእንግሊዝኛ ሐሳብህ ይገባኛል ነገር ግን እንላለና መቃወም ስንፈልግ ለምሳሌ አሁን አንድ ሰው እንደተረዳ ነው ሊገባው ይገባል ሐሳብህ እኮ ይገባኛል ሐሳብሽ እኮ ይገባኛል ነገር ግን እንደዚህ ቢሆን እንላለና yes I understand your idea that's very good but you can make it a little bit better I see your point what is it I see your point ሐሳብ ይገባኛል but ብለን ግን እንቀጥላለን ማለት ነው ይተጓባ ነው እስቲ I see your point what is it አዎ ያነሳው ሐሳብ ይገባኛል ነገር ግን እንላለን አይደል እንዴ all right እስቲ አረፍተ ነገር ሲስራ እስቲ አላዛር በዚህ ማለት ነው በዚህ አረፍተ ነገር ስራ I see your point but I don't agree more I see your point ሐሳብ ይገባኛል but I don't agree yes or no I don't agree ሐሳብ ይገባኛል ግን አልስማማም ነው yes or no ሐሳብ ይገባኛል ግን ሐሳብህ ይገባኛል ግን ገንዘብ የለኝም በርሲ አሁን የሆነ ሰው ለምሳሌ ችግሬ እንደዚህ ነው መኖር አልቻልኩም ብሎ አስረዳሃል ሐሳብህ እኮ ይገባኛል ግን ልረዳህ አልችልም ስትል ወይም ገንዘብ የለኝም ስትል I see your point but I don't have any money very good interesting ስለዚህ ሐሳብ ይገባናል ስንል እንደዚህ እናደርጋለን ማለት ነው ኦኬ ይገባኛል ስንልስ ምንድነው ይገባኛል ይገባኛል ሐሳብህ ምክንያታዊ ነው ይገባኛል that makes sense ስለዚህ that makes sense ስለዚህ that makes sense ምን ማለት ነው ሐሳብ ይገባኛል ምክንያታዊ ነገር ነው ያ ነገር ይገባኛል ስትል that makes sense say that makes sense for example እንደዚህ ብል ማለት ነው city life አልኩ የተባለ ሰው ምን አለ የከተማ ህይወት አለ ምን አለ city life is better is what better than country life አይደለ city life is better than country life ብል ምን ሊል ይችላል የተባለ ሰው that makes sense that what that makes sense ይገባኛል ወይ ምክንያታዊ ነው ነገር ይሆን ማለት ነው የተጓባናል that makes sense እስቲ እንደገና በሎሲ አንተ that makes sense በልሲ ኦኬ ምን ማለትህ ነው ስትሉስ ምን እንደምትለው በእንግሊዝኛ ምን ማለት ነው ምን ማለትህ ነው ምን ማለትህ ነው ስትል ምን እንደምትለው very good ምን ትላለህ what do you mean say what do you mean ምን ማለትህ ነው what do you mean ምን ማለትህ ነው right የሆነ ነገር አሁን ለምሳሌ እኔ እያወራሁ ከዛ አንተ አልገባህምና ምን ለማለት ፈልገህ ነው ምን ማለት ነው ስትል ምን ትላለህ what do you mean በልሲ what do you mean say it again what do you mean all right ስለዚህ ሰውየው ሲመልስልህ ምን ብሎ ይመልሳል I mean ብሎ ይመልሳል አይደል ለማለት የፈለኩት ብሎ I mean ብሎ ይናገራል ማለት ነው yes or no ስለዚህ የሆነ ነገር ተናግሮ ሰው ካልገባችሁ if you're asking for clarification ማብራሪያ መጠየቅ ከፈለጋችሁ ምን ትላላችሁ what do you mean right say it again or you can also say what do you mean by that but see what do you mean by that what do you mean by that what do you mean by that እንደዛ ስትል ምን ለማለት ነው what do you mean by that say it again okay ይሄንን ደግሞ ዘርዘር አድርገህ ልታብራራልኝ ትችላለህ በለኝ እስቲ የሆነ ነገር አሁን አስተማሪ እያስተማረ ነው ልበል ወይም የሆነ ሰው እየነገራችሁ ነው ነገር ዘርዝረ ወይ በዝርዝር ልታብራራልኝ ትችላለህ ወይ በለኝ እስቲ እሺ በዝርዝር ዘርዘር አድርገህ ልታብራራልኝ ትችላለህ ወይ አይደለ ነገር ይሁን በዝርዝር መረዳት ስትፈልጉ ምን ነው የምትሉት ዘርዘር አድርገህ ልታብራራልኝ ትችላለህን ስትሉ ነው የምትሉት can you define more okay ይሄ ማለት ዲፋይን ማለት ትርጉም መስጠት ነው አይደል ዲፋይን ማድረግ ነው አይደለም እንዴ
ማብራራት ምንድን ይባል ነገርን በዝርዝር ማብራራት እቺን ተጠቀሙ እቺን ቮካብላሪ ተጠቀሙ ምን ታለች ሲያምባት elaborate በልሲ say again elaborate በልሲ elaborate okay ሲሳ አንብበው ይሄን አንብበው elaborate so could you elaborate በልሲ yeah could you elaborate on that በልሲ could you elaborate on that ስለዚህ ስለ ሁኔታው በዚያ ላይ ማብራሪያ ዘርዘር ያለ ማብራሪያ ልታደርግ ትችላለህ ወይ ስትሉ ምን ትላላችሁ could you elaborate on that በልሲ say again could you elaborate on that all right could you elaborate on that that ያልከው ምንድነው ነገርየው ሰውየው የተናገረው ነገር ነው አይደል ነገር ግን ምን ማለት ትችላላችሁ could you elaborate on ብላችሁ ስሙን መጥቀስ ትችላላችሁ ማለት ነው on the report ካላችሁ ስለ ሪፖርቱ ዝርዝር ማብራሪያ ማድረግ ትችላለህ እያላችሁ ነው የተባባነው could you elaborate on the report could you elaborate on the project yes or no interesting so beautiful so that could you so what do you mean by elaborate to explain something in detail what do you mean by elaborate to explain something in detail አንድ ነገር በዝርዝር ማብራራት ማለት ነው elaborate ማድረግ ማለት is that okay ግልጽ ነው ወይ ያልገባ ነገር አለ hey ሲሳይ is everything all right very good okay let me give you other phrases ሌላ ልስጣችሁ እስኪ ለምሳሌ በትክክል ተረድቼው ከሆነ ስትል ምን ነው የምትለው በትክክል ከተረዳሁት ወይም ተረድቼው ከሆነ ስትል ምን ነው የምትለው when I get some point ይሄ በትክክል ተረድቼው ከሆነ ስትል ከሆነ ስንል if ነው የምንጠቀማል if I understand it correctly በልሲ በል if ማለት አንድ ነገር ከሆነ ለማለት ነው አይደል if I understand it if I understand it if I understand it correctly if I understand it correctly ስትል በትክክል ከተረዳሁት ብለህ ከዛ የተረዳኸውን ነገር ካልተሳሳትኩ በስተቀር ስትል ምን ትላለህ ማለት ነው አሁን በትክክል ተረድቼው ከሆነ ለማለት የፈልከው እንዴ ነው እንላለን አይደል እንዴ እሺ ካልተሳሳትኩ ስትል ምን ነው የምትለው ሲሳይ ካልተሳሳትኩ እንግዲህ እንደዚህ ነው እንላለን አይደል እንዴ ካልተሳሳትኩ ስትል ምን ነው የምትለው ካልተሳሳትኩ ስትል ምን ነው የምትለው my gosh ምን ነው የምትሉት if በልሲ I'm not mistaken say it again ካልተሳሳትኩ እስቲ ሲያረፍተ ነገር ስራስ ያላሰ if I'm not mistaken you are the last child of the family በትላው ለምሳሌ ካልተሳሳትኩ አንተ የመጨረሻው ልጅ ነህ አይደል የመጨረሻ ልጅ ነህ if I'm not mistaken you are the last child of the family እስቲ የራስን አረፍተ ነገር ስራ በዚህ መሰረት if I'm not mistaken you are mahari በትለይ አሁን መንገድ ላይ ብታከይ ከብዙ ጊዜ በኋላ if I'm not mistaken you're mahari ካልተሳሳትኩ mahari ነህ if I'm not mistaken you are she is he is ያላችሁ መስራት ትችላላችሁ እዚህ ጋር ማለት ነው if I'm not mistaken you're the last all right child of the family if I'm not mistaken you are the last child of the family which means ካልተሳሳትኩ አንተ የምንድነው ማለት ነው የፋሚሊው መጨረሻ ልጅ ነህ እያልኩ ነው የቤተሰቡ መጨረሻ ልጅ ነህ እያልኩ ነው ማለት ነው yes or no do you have questions over here ጥያቄ አለ አሁን እዚህ ላይ ጥያቄ አለ ያልገባ ነገር አለ ሲሳይ ያልገባ ነገር ከዚህ ውስጥ ያልገባ ነገር ካለ Thank you for watching. This is Unique English, where you can learn English uniquely. Anybody who is interested in learning online or face-to-face classes, give us a call. We can teach you English amazingly.